ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምናላችሁ በዛሬው ዕለት የቅዱስ ሚካኤል በዓል ስለተገናኘን እንኳን ለዓመታዊ ቅዱስ ሚካኤል ክብረ በዓል አደረሰን ማለት ፈልጋለሁ። የዛሬው ፕሮግራሜ እንኳን አደረሳችሁ በማለት በተዋቦቱ ፊት ጸሎት ላደረጋችሁ ሁላችሁንም አመሰግናችኋለሁ። ጥሬን አስተላልፌላችኋለሁ አይደል? በታቦቱ ፊት እንጸልይ፣ ለቅዱስ ሚካኤል እንንገረው፣ ከአምላካችን ፊት ያልቅስልን፣ ከአምላካችን ፊት ይቆምልን። እኛ ኃጢአተኛ በደለኛ ልጆች ነንና አምላካችን ፊት ይቆምልን፣ ለአምላካችን ጸሎታችን ያድርስልን። በማጠንቱ በቅድስናው በረድኤቱ በቃል ኪዳኑ ቅዱስ ሚካኤል ሀገራችንን ዳሯን እሳት መሃሏን ገነት ያርግልን፣ ከክፉ ነገር ይጠብቀን ማለት ፈልጋለሁ። እናንተም በያላችሁበት በሀገራችንም በሰዓት አቆጣጠራችንም ላላችሁ ውድ ኢትዮጵያውያን እና ኤርትራውያን ይህን የምትመለከቱ ፕሮግራም የምትመለከቱ አማርኛ የምትሰሙ የሀገራችን ወገኖቻችን በሙሉ እንኳን አደረሳችሁ ብዬ ወንድም እህት፣ እናት፣ አባት፣ ታላቅ ታናሽ፣ ወንድም እህት፣ ቤተሰብ፣ ጓደኛ፣ ጎረቤት፣ ታሞ ያሉ፣ በጸበል ስፍራ ያሉ፣ በሆስፒታል ያሉ፣ በስደት ውስጥ የሚገኙ፣ መከራና ስቃይ ውስጥ ያሉ፣ በጦርነት ስፍራ በስደት ውስጥ የሚገኙ፣ ባለመሞትና በሞት ስቃይ ውስጥ የሚገኙ፣ በድህነትና በችግር ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ከክፉ ነገር በሙሉ ይጠብቀን፣ ይህንንም ዘመን ያሻግረን ሁላችንም ማለት ነው። ይህን ብዬ የዛሬ ፕሮግራሞቼ ልንገራችሁ። ዛሬ ፕሮግራሞቼ በሐረር ሌላ ግድያ ተሰምቷል። ሌላኛው መረጃ ይሄኛው ምን ብዬ እንደምነግራችሁ ራሱ ያስቀኛል። የፓስተሩ ዛቻን ነው የምነግራችሁ። የፓስተሩ ዛቻ ለማን ነው? እሱን አሰማችኋለሁ። የመጨረሻው መረጃን የማደርግላችሁ ትላንትና ፕሮግራሚን ስሰራ የነገርኳችሁ ነው። የጂሃድ ስብከትን የሚያውጀው የፖድካስትን ፕሮግራም አቀርብላችኋል በተወሰነ መልኩ ማለት ነው። ቀንጨቡን እንደውም ከፊት የሚቀርበውን ፖድካስት ነው የማቀርብላችሁና በእሱ ላይ መነሻዎች አድርገን ፕሮግራሞችን አቀርብላችኋለሁ። አርያ መካሻን ይህን ሚዲያ ሰብስክራይብ፣ ላይክ ኤንድ ሼር ስለምታደርጉ አመሰግናለሁ። መረጃዎቻችን ለብዙዎች እንዲደርሱ ሰብስክራይብ ወይ ደግሞ ሼር እንድታደርጉልኝ በዋትሳፕም በቴሌግራም ግሩፖቻችሁ እንድታደርጉልኝ ጋብዛችኋለሁ። ኢሞም ላላችሁ በዛም ግሩፖች ሼር አድርጉልኝ፣ ለመላው ኢትዮጵያውያን አድርሱልኝ። አመሰግናለሁ። ከመሸጋገሪያ በኋላ ወደ ፕሮግራሞች ይገባለሁ። የመጀመሪያ ፕሮግራሜ ከሐረር ሌሎች ግድያዎች ተሰምተዋል። ይሄ መረጃ ሐረርጌ ላይ ሰማዕታት ተሰምተዋል። ሐረርጌ ላይ ግድያ ተሰምተዋል። ሐረርጌ ላይ ኦርቶዶክሳውያን እየተገደሉ ነው። ሐረርጌ ላይ እንደ አርሲው፣ እንደ ወለጋው፣ እንደ ሞጣው፣ እንደ ትግራዩ፣ እንደ አዲስ አበባው ዙሪያ፣ እንደ ሸገርቲቲው፣ እንደ ጅማው፣ እንደ ጅጅጋው ሞት እየተሰማ ነው። የሰማዕታት ሞት የግድያ ነው የተሰማው። ኦርቶዶክሳውያን ተለይተው ተመርጠው እየተገደሉ ነው። ላሰማችሁ መረጃውንም ያቀረበኝን አካል የላከልኝንም አካል ነግራችኋለሁ። በምዕራብ ሐረርጌ በፖባ ፖቱና አው ጉዲና ወረዳዎች እንዲሁም በጭሮ ወረዳ በረብሶ አካባቢ እስካሁን 6 ኦርቶዶክሳውያን ሕይወታቸው በአሰቃቂ ሁኔታ ተገድለዋል። በምስራቅ ሐረርጌና በምዕራብ ሐረርጌ ዳርዳር ባሉ ቦታዎች ላይ ኦርቶዶክሳውያን አሁንም በስጋት ላይ ናቸው። ይህን መረጃ መንጋውን ለሚጠብቁ አደራ ለተሰጣቸው ለሀገረ ስብከቱም ለቤተ ክህነቱም የተላለፈ ቢሆንም አባቶቻችን ግን ዝምታን መርጠዋል ይለናል። በግፍ እየተገደሉ ላሉ ኦርቶዶክሳውያን ሁላችንም ድምፅ እንሆን ብለናል። ይህን የነገረን ባለፈው አንድ ጊዜ አንድ መረጃ አቅርቤ ዋሽንግተን ዲሲ ላይ መረጃው ስህተት ነው ያለና በማህበራዊ ገጹ የገለጸው መምህር ንዋይ ካሳው ነው። ቀሲስ ንዋይ ካሳው በቴሌግራም ገጹ ላይ ያጋራው መረጃ ነው። የመረጃ እውነት እየሞቱ ነው አይደለም ምናምን ብዬ አልሸፋፍንም እኮ። ለምን መሰላችሁ? አሁን እየሞትን ነው ብሎ መናገርም ወንጀል ሆኗል። ስትሞት በዝምታ ማወደስ፣ ስትሞት በዝምታ ባጀብ፣ ስትሞት በዝምታ መሳለቅ ከገዳዮች ካራ አይተናነስም። እና እኔ ዝም አልልም። ዝም ማልለው የሚገደለው ኢትዮጵያዊ ስለሆነ ነው። ዝም ማልለው የሚገደለው ክርስቲያን ስለሆነ ነው። ዝም ማልለው የሚገደለው በግፍ ስለሆነ ነው። የምነግራችሁ ለሁላችሁ እኔም የሰማሁት የወገኔ ሞት ያመኛል።
ህማሙ፣ ቁስሉ፣ ስቃዩ ይሰማኛል። ያ ህዝብ ክርስቲያን ህዝብ ነው። ያ ህዝብ የእግዚአብሔር አምሳል ፍጡር ነው። ያ ህዝብ በበደል ላይ በደል የተጨመረበት ነው። ያኔ በሃጫሉ ግርግር ጊዜም እኮ እዛ ቦታ ላይ ከፍተኛ ጫንቀለንቆት አካባቢ ላይ ስቃይ ያዩት ኦርቶዶክሳውያን ናቸው። የታረዱት፣ የጨፈጨፉት፣ የተገደሉት፣ የተሳደዱት፣ ቤታቸው የተቃጠለ የተደፈሩት እኮ ኦርቶዶክሳውያን ናቸው። ዛሬስ አርሲ ሰማን፣ ወለጋ ሰማን፣ ሆሮ ጉዱሩ ሰማን፣ ጅማ ሰማን፣ አሶሳ ሰማን። በክርስቲያናዊነታቸው ተሰደው መገደላቸው፣ ተመርጠው ሰበብ ተፈጥሮባቸው የሚገደሉ ኦርቶዶክሳውያን መቼም በሽታ የሙስሊም ስም ለይቶ የኦርቶዶክስ ስም አይገድልም። ይሄኛውን ዘሎ አይገድልም አይደል? መከራና ስደትም ስቃይና አንድነትም አብሮነትም። ሬሳውን ቆጥራችሁ በሬሳው ልየታ የገዳዩን ማንነት ማወቅ ትችላላችሁ። የተገደሉት ኦርቶዶክሳውያን ከሆኑ በሬሳቸው ታውቃላችሁ። ከሞቱ በኋላ መቼም ሬሳቸው ብሔር የለውም፣ ሬሳቸው ሃይማኖት የለውም። ግን የሞተው እንትና ነው ማለት ትችላላችሁ። ያኔ በቃ ጨረሰ። ከዛ በኋላ ሬሳ ሳጥኑ ሲገባ ሬሳ ነው፣ ብሔርም የለውም። መቀበሪያ ስፍራ ግን የሃይማኖት ስፍራ ነው። የተገደለው ግን የሞቱ መነሻ ምክንያት የሆነው ግን ኦርቶዶክሳዊነቱ። እስቲ የሞቱ መነሻ ሙስሊም በመሆኑ ለምን አያንገበግበን? ያንገበግበናል አይደል? ኦርቶዶክሳዊ ሲሞት ለምን አያንገበግበን? ሙስሊም ሲሞት ሰው ነው እኮ የሞተው። ለምን አያንገበግበንም? ያንገበግበናል እኮ ሰው ስለሆነ። በመሞቱ ሰየው የሚል ኦርቶዶክሳዊ የለም። በሰው ሞት የሚደሰት ኦርቶዶክሳዊ ኖሮን አያውቅም። ካለም በእምነቱ ስራ ሳይሆን በግሉ ፈቃድ የሚሄድ ነው። ኦርቶዶክሳዊ አስተምህሮታችን በሰው ሞት እንድንደሰት አድርጋን አታውቅም። ቤተክርስቲያናችን ንጽሕት ናት ስንላችሁ እኛ ገብተን እኛ እንቆሻለን እንጂ ቤተክርስቲያን ቆሻ አታውቅም። ቤተክርስቲያን ይህንን ማስተማር አታውቅም። እና ሐረርጌ ላይ የሞቱ ሰማዕታት አሁን ድምጻቸው ያልተሰማው፣ ሀገረ ስብከቱ ዝም ያለው፣ አባቶች ዝም ያሉት፣ በግፍ እየተደላሉ ዝምታን የምትመሩት፣ ይሄ በዝምታ የእምነቱ ተከታዮች ሲገደሉ፣ እረኞቹ በጎቹ ሲሞቱባችሁ ዝም ያላችሁ እረኞች እናንተን እንጠይቃቸዋል። እኔ መንግስትን አልጠይቅም፣ ገዳዮችን አልጠይቅም። ስለሟቾች እንባ ለእግዚአብሔር መጮ ስላቃታቸው እረኞች ነው የምጠይቀው። በጎቹን አሰማርቶ እረኛ ለመደበው እግዚአብሔር ነው የምጠይቀው። የታለ እረኛችሁ ነው የሚለን አባታችን። እረኞቻችን ወዴት ናችሁ? ለማን ነው የቆማችሁት? ነፍስ ይማር ለሞቱ ሰማዕታት። ስቃይ ውስጥ ለሚገኙ እዛ ቦታ ላይ በውጥረቱ ስላሉ ደግሞ እግዚአብሔር ይድረስልን። ክፉ ነገር አንስማ። እኔ በሃይማኖት ነገር እየመጣ ያለው ነገር በጣም እያወዛገበን ነው። አሁን እየባሰ እየመጣ ስለሆነ እባካችሁ ይሄ ነገር ይብቃ። ግፍም ልክ አለው። የግፍም መጠን ገደብ አለው። እባካችሁ ይብቃ። ለሁላችን፣ ለእናንተም ለእኛም አይጠቅምም። ለገዳዮችም ለአስገዳዮችም አይጠቅምም። ሀገር አንድ ተራ ዜጋ ሲሰራት ነው ሀገር የምትገነባው። አንድ ተራ የምንለው ዜጋ ገበሬ አግብቶ ወልዶ ሰርቶ መተዳደር የሚችል ሰው ሲኖር ነው ሀገር የምትኖረው። የአንድ ሀገር ዋስትና አንድ ቤተሰብ ነው። የአንድ ቤተሰብ ዋስትና ቤተሰብ ነው። የቤተሰብ ዋስትና ማስተዳደሪያ ነው። ማስተዳደሪያው ደግሞ አባወራው ወይም ማወራው ነች። የዛ ቤተሰብ ዋስትናው ቤተሰቦቹ ናቸው። ቤተሰብ ሲኖር ነው ማህበረሰብ የሚኖረው። ማህበረሰብ ሲኖር ነው ሀገር የሚኖረው። ሀገር ሲኖር ነው እርስ በርስ በፍቅር በትህትና በመግባባት የምንኖረው። ቤተሰብ እያፈረስን ሀገር አንገነባም። ቤተሰብ እየሞተ ሀገር በልጽጋለች አንልም። ቤተሰብ እየሞተ የውሸት አንደሰኳኮርም። ቤተሰብ እየሞተ ነውና ቤተሰብ እናድን። መጀመር አባቶቻችን በግ ሳይኖራችሁ እረኛ ነኝ አትበሉ። ማህበራዊ ሚዲያ ላይ የመረጃ ተጋርቷል። ግሎሪ ቻናል የሚል ፕሮቴስታንት ሚዲያን ፖስት የሚያደርግ ማህበራዊ ሚዲያ ነው። ይሄ ቻናል እንዲህ ሲል ማህበራዊ ሚዲያ ላይ ለቀቀ። በጋርድ የሚታጀቡትን ሌባ ሲል ጆይ ጭሮ ገለጸ ሲል ማህበራዊ ሚዲያ ላይ ገለጸ። ሜጀር ዋን ጆይ ጭሮ በጋርድ ለምትታጀቡና ነቢያት ተብላችሁ ሌባ የሆናችሁ ሲል ገልጾ ማስጠንቀቂያ አዘል መልእክት አስተላለፈ። ለወድና ለዝና የሚራመዱ በዚህ ቦዲጋርድ የምታጀቡ እናንተ በሼፍ ትመገባላችሁ፣ ሌላው ደግሞ ጉሮሮ ደቋል። ነቢያቶች ሆናችሁ ሌባ የሆናችሁ ቀንበር ከእናንተ ላይ ሰበርኩ ሲል መልእክት አስተላልፏል ሲል መረጃውን ከዚህኛው ፎቶ ጋር አጋርቶታል። ይሄ ፎቶ የእዩ ጩፋ ነው። ድምፁን ላሰማችሁ ይኸውላችሁ።
ለሆድ ለዝና ምራመዱ በዚህ ቦድጋርድ እናንተ በሼፍ ትመገባላችሁ። ሌላ ደግሞ ጎሮሮ ደግሞ ደርቋል። እንደዚህ ሆናችሁ ነቢያቶች ሆናችሁ ሌባ የሆናችሁ ቀንበር ከእናንተ ለሰበርኩት። አሜን። ይሄ ሰውዬ ባንክ አካውንታችሁን አምጡልኝ፣ አካውንታችሁ ስንት ሚሊዮን ብር አስገባለሁ የሚላችሁ ሰውዬ ነው አይደል? እና አካውንት ደግሞ ለእናንተ እያስገባ ለራሱ አካውንት ደግሞ በረከት እንዲደረግላችሁ ጸሎት እንዲደረግላችሁ ባንክ አካውንቴ ውስጥ ገንዘብ አስገቡ የሚል ነው አይደል? ይሄ ሰውዬ በሴት ጋር የሚሄደው ነው አይደል? ፎቶን አያችሁት? እና የራሱን ነው የሰበረው የኢዩ ጩፋን ነው የሰበረው ነው ማስታወቂያ ነው የሰራው? እኔ እኮ ማማን እንደሚያታልል ነው ግራ የገባኝ። ራሱ በጋርድ እየሄደ ራሱ እያታለለ ራሱ እያጭበረበረ እያየን በመረጃ እየገለጽን አሁን ምክትል ፕሬዝዳንት የሆነውን የካውንስሉ ምክትል ፕሬዝዳንት ኢዩ ጩፋን ይናገራል። ምን ላይ ቆመሽ ማንን ታማ ያለሽ አላሉ አንዱ ሰው። እውነት ነው። ምን ላይ ሆነ ማንን ታማ አለ? ተመሳሳይ ናችሁ እኮ እንዲህ የምትናገሩ። በጋርድ አትሂዱ ተብሎ ሲሰበክና ሲነገር በአደባባይ ኢዩ ጩፋ እኔ በጋርድ ስለሄድኩ ምን ጨነቃችሁ ብሎ የበላይ አባቶቹን የተናገረው ሰውዬ ነው አይደለም ያ ኢዩ ጩፋ? እና እናንተ የምትናገሩት ይሄንን እነዚህን ሐሰተኞችን የምትከተሉ ናችሁ። ደግሞ ሐሰተኛ ደጋፊ ሆናችሁ ኮመንትና ሀሳብ በሚዲያ ላይ ወጣችሁ ሐሰት የምትሰጡት። ይሄ ሚዲያ ያቀረበው ምንድነው ካላችሁ ማህበራዊ አጀንዳ መፍጠር። ጆይጭሮንም ተመልከቱት። ይሁን በጋርድ አይደለም የሚሄደው፣ ኢዩ ጩፋን በጋርድ ነው የሚሄደው። ከፈለጋችሁ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛው ማንም ሰው ብቸኛው በጋርድ የሚሄደው ግለሰብ ምህረተአብ የነበረው ማለት አሁን እንኳን የለውም። ምህረተአብ ነው የነበረው። አሁንስ የለም። አሁን ደግሞ በእስልምና ደግሞ የነበረው አንድ ብቸኛው ማቀው አንድማ ሌሎቹን አላቃቸው የመንግስት ባለስልጣን የሆኑትን ስለማላቅ ነው። አንድ ማቀው ሙጂብ አሚኖ ነው። የእነሱን የሰበርከው የሙስሊሞቹ ጋር ያለው ነው ወይስ ያለፈበትን ወይ ደግሞ ጋርዶቹን ትቶ ውጭ ሀገር ለሚኖረው የምህረተአብን ነው ወይንስ የኢዩ ጩፋን ወይንስ የራስህን ነው? እግዚአብሔር ይቅር ይበላችሁ። ይሄኛው ዛቻ የማን ነው? እኔ ጥያቄ ይሄ ዛቻ የማን ነው? ተመልከቱት። እዚህ ሀገር ላይ ጂሃድ ብታወጅ አለበት። ግራህን ለመታ ቀኝን ስጥ እኛ ጋር ይሰራል። ግራህን ከመታ ቀኙን በደንብ አድርገህ አጣፈው አሉ። አስተሳሰባቸው ጠንጋራ ሰዎች። ለምሳሌ አፄ ዮሐንስ ያ ሁላ ጨፍጭፎ እኮ ስንት ታሪክ ተጽፎለታል። ያውም የውሸት ትርክት ሀገርን ያስበላ ባንዳ ነው። ደግሞ በጣም የምታስጠላኝ ነገር አለች። እኔ እኮ ሙስሊም ጎረቤት አለ፣ እኔ እኮ ሙስሊም ጓደኛ ምን አገባ? ምን ቲያትር ምን ፊልም ሰርታል? በቃ ስለ ሙስሊም ጥላቻ ካለው ያወራው። አክሱም ላይ እንደዚህ ነው እንደዚህ ምን ማለት ነው? በስም መጥቀስ ካስፈለገ ለምሳሌ እነ ዳንኤል ክብረት እኮ ተመልሰዋል አይደል? ስለ አስተራረድ ሲነግርህ እኮ ወደ ሌላ የሚከት ሰው እኮ ነው ያለው። እኛ ጋር የሚቀድመው እኮ በጉልበት ሊያስተምር የሚታሰው ማንም አይደርስም። የአላህ ባንክ በላጭ ነው። አፋር ራሱ ብቻውን አንድ ሀገር እስልምና ኢትዮጵያ ውስጥ ያቀና ወሬ የወሎ ማህበረሰብ አይታችሁታል ይህን ቪዲዮ። እና ኢትዮጵያ ውስጥ ጂሃድ መታወጅ ያለበት ጎረቤት እስላም አለኝ የምትል በሙሉ አትስማ። ምን አገባን ታዲያ? የእናንተ ጥላቻ ቅዱስ፣ የእኛ ጥላቻ እርኩስ፣ የእናንተና ጥላቻ ቅዱስ፣ የእናንተና ጥላቻ እርኩስ መሆን አይችልም። በነገራችን ላይ ሰው መግደል ኃጢአትም ወንጀልም ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነፍስ ማጥፋት ወንጀል ነው የሚሉ ኡስታዞች ሰምቼ አውቃለሁ በተደጋጋሚ። ከቅርብ ጊዜ ወዲህ ግን ትንሿን ነገር መሰነጣጠቅ በጣም የብዙዎቻችን ድርሻው ነው። የብዙዎቻችን እናንተም ብቻ አይደለም እኔንም ነው የጨመርኩት። የብዙዎቻችን ድርሻው ነው። ለምን መሰላችሁ? እንዲጮህ ፈልጋችሁ፣ እንዲጋጭ ፈልጋችሁ፣ አጀንዳ ፈልጋችሁ ጠፋ ብላችሁ ስለምትመጡ። በነገራችን ላይ አርሲ ላይ ኦርቶዶክሳውያን ተገድለውብናል። የተገደሉት አንገታቸው ላይ ክር ስላሰሩ። ኦርቶዶክሳዊ መሆናቸው ብቻ ሳይሆን በፖለቲካ አጀንዳ ተፈጥሮባቸው የ4 ዓመት ህፃን እግሩን ተቆርጦ ወላይታ ሶዶ ነው ያለው። እሱ ብቻ አይደለም። አዳማ ላይ 8 ቦታ በገጀራ ተቆራርጣ የተረፈች ህፃን ልጅ አለች። የ8 ዓመት ልጅ
ይሄ ኦርቶዶክሳውያንን ያስቆጣ ለምን መሰላችሁ? ምን ነግራችሁ የሰው ህመም ለማጥፋት የሰው ቁስል ስቃይን ለመቀነስ የአያትህ በድሎኛል ቅድመ አያትህ ጎርቶኛል ብሎ ቂም መያዝ በዚህ ዘመን ምድረ ፋራነት ነው። ምድረ ፋራነት ነው። አላዋቂነት ነው። እውቀት በነገራችን ላይ ፍሬ ያለው ዛፍ ያጎነብሳል። እኛ ስንናገር የምታዩት ኦርቶዶክሳውያን ሆነ ፍሬ ስለሌለን ነው። ፍሬ ያላቸው አባቶቻችን ብዙ ጊዜ አይናገሩ። ፍሬ ያላቸው መናገር ያለባቸውን ቦታ ይናገራሉ። ሰማዕት መሆን ያለባቸው ቦታ ሰማዕት ይሆናሉ። ፊት ለፊት መውጣት ያለባቸው ሰዓት ፊት ለፊት ይወጣሉ። ስለ እረኞቻችን አላልኩም፣ ስለ አባቶቻችን ነው ያልኩት። እረኞቻችን ግዴታቸው ነው በጎቻቸውን መጠበቅ። እኛ እየተናገርን ያለው እረኞቻችንን ነው። ብፁዓን አባቶቻችን ሁሉንም አይደለም የምንናገረው፣ የሚገባቸውና ኃላፊነት ግዴታ ያለባቸው ነው የምንጠይቀው እንጂ አዘምቱን እኛ ከኛ እምነት ውጭ ያለው ይጥፋ እንዲህ የሚባል አይነት ያስተምሮ ቢኖራት ኖሮ ኦርቶዶክስ መጀመሪያውኑ የሌላ እምነት ተቋማት ኢትዮጵያ ውስጥ እንዲገቡ አይፈልጉም ነበር። የድሮ አባቶች ያን የወቀሳችኋቸው፣ ያን የምትወቅሳቸው፣ ያን የምትገሏቸው በሃይማኖት የተገደለ እንትን አልነበረም ማህበረሰብ። ነገር ግን በሃይማኖቷ በገዛ ሀገሯ የተጨፈጨፈች ኦርቶዶክስ አለች። ዮዲትን ታቋታላችሁ፣ ግራኛ አህመድን ታቋታላችሁ። እንትና ተመልሷል፣ እንትና ሄዷል የምትሉትንም የራሳችሁ እልፍ ታሪክ ነው። እኛ የምንፈልገው እምነታችንን እያመንን በጋራ የምንኖርባት ሰላማዊ ሀገር ነው የምንፈልገው። ከዛ ውጭ ሌላ አጀንዳ አላቸው ለምትሉት አጀንዳው የእናንተ ነው፣ የባለቤቶቹ አጀንዳ አላቸው የምትሉት ትርክት የምትፈልጉት ትርክት የምትፈጥሩት በትርክቱ በቀል የምትፈልጉት በበቀሉ ገደል የምትፈልጉት በበቀሉ ደም ለሰይጣን ግብር የምትገብሩት ለእናንተ ነው የሌላው ትርክት። እኛ ኢትዮጵያዊ የሆነን ኦርቶዶክሳውያን ነን። ዛሬም ነገም በእንደዚህ አይነት አጀንዳ ለምትመጡ ለገዳይም ገዳይ አለ፣ ለሟች ዝም ብሎ የሚሞት የለም ነገር። ምክንያቱም ለእኛ ገዳይ የሚበቀል እግዚአብሔር አለ ስንላችሁ እጃችን አጣጥፈን ብቻ አይደለም፣ በሶ ጨብጠናል እንላችሁ አይደለም፣ ገዳይ ነን እኛ ልንላችሁ አይደለም። እኛ ኦርቶዶክሳውያን ነን። ዓለም ውስጥ የምንኖር ከሌላው ህዝብ ጋር ተስማምተን የምንኖር ከሌላው ምእመን ጋር ተስማምተን የምንኖር ተከባብረንም ጭምር የምንኖር ተሳልመን ቤተክርስቲያናችን ላይ አንገታችን ደፍተን በስራችን ህግን እያከበርን የምንሆን አማኞች ነን። ይሄ ፖድካስት የሚቀርበው ለኛ ነው። ገጠር ላለው ኦርቶዶክሳዊ አይደለም፣ ገጠር ላለው ካህን አይደለም፣ ገጠር ላለው ቀዳሽ አይደለም። የሚቀርበው ማህበራዊ ሚዲያ ኢንተርኔት ለሚያገኝ ማህበራዊ ሚዲያ ለሚጠቀም ኦርቶዶክሳዊ ነው፣ ለኛ ነውና ለሚጠቅማችሁ ቦታ የሚጠቅም ጊዜ ያሳልፉ። ለእናንተ ትንሽ እየበዛ ስለመጣ ወደ ኋላ ሁለታችንም መለስ ብለን እንመልከት። በተረፈ ለቆምንበት ዓላማ ወደ ኋላ ማንል ሰዎች ነው። አርአያ መካሻን ፕሮግራሙን አዘጋጅቼ ያቀርብኩላችሁ ዛሬ አጥር ያደረኩት የቅዱስ ሚካኤል በዓል ስለሆነ ነው። እንኳን ለቅዱስ ሚካኤል ክብረ በዓል አደረሳችሁ። ዛሬ ታዲያ ጽዋውን ማህበርም ዝክርም ያላችሁ ሰዎች በዝክራችሁ በጸሎታችሁ ማታ ስተኙም በጸሎታችሁ አስቡን። ሁላችንም ለሀገራችንም ጸልዩ። ይችን ክፉ ዘመን እንዲያሻግረንም ጸሎት አድርጉ። በታቦቱ ፊት እንደጸለያችሁት በቤታችሁ ልተኙ ስትሉም ጸልዩ። ንስሐ ለመግባትም ፍጠኑ። ንስሐ አባቶቻችሁንም አማክሩ። ስጋው ደግሞ ለመቀበል ፍጠኑ። ወጣቶች በጣም የምኮራባችሁን ትክክለኛውም ስራችሁ ሁላችሁም እያደረጋችሁ ያላችሁት በተለይ በቅርብ ጊዜ ወዲህ በቤተ መቅደስ ነው ጋብቻችሁን እየፈጸማችሁ ያላችሁት። አሁን ደግሞ የምጠይቃችሁ እናቶች፣ እናንተ እናቶች ልጆቻችሁን የምታቀርቡት ለልጆቻችሁ ብቻ ነው። ክርስትናው ለልጃችሁ ብቻ ነው። እናንተ የምትኖሩት ክርስትና ነው ለልጆቻችሁ የምታወርሱት። ነገ እኮ ክርስትናችሁን ስጋው ደግሞ ሲቀበሉ ልጆቻችሁ አይቀበሉም። ምክንያቱም እናንተ እየተቀበላችሁ ፍቅርን እያሳያችሁ እምነቱን እያሳችሁ ነው ልታኖራችሁ የሚገባው። እናንተ አትቀበሉ፣ ልጆቻችሁን ግን ታስቀብላላችሁ። አሰልፋችሁ የቤተክርስቲያኑ ከጫፍ እስከ ጫፍ እናንተ ነጠላ ልብሳችሁ ያውም የክብር ልብስ አትለብሱ። የክብር ምለው የነጠላ ስርዓትን የቤተክርስቲያን ክብር ሳትጠብቁ ለብሳችሁ ልጆቻችሁን የምታቀርቡ ብዙዎች ናቸው። እባካችሁ መጀመሪያ እናንተ ተቀበሉ። እናንተ ተቀበሉ። ልጆቻችሁ ስርዓት እንዲይዙ እናንተ ያዙ። ልጆቻችሁ እንዲማሩ ክርስቲያን እንዲሆኑ እናንተ ክርስቲያኑ። ልጆቻችሁ ነገ ዱር እየሆኑብኝ እንዳትሉ መጀመሪያ እናንተ የቤተ ክርስቲያን ልጅ ሁኑ። የውሸት አይደለም። እድሜ ሲያረጅ አይደለም ስጋው ደግሞ የምንቀበለው አሁን ነው፣ ዛሬ። ንስሐ የምንገባው ነገ አይደለም ዛሬ ነው። ማታም እንዲህ የሚገጥመን እናውቃለን፣ ተኝተንም እንደሚገጥመን እናውቃለን። መነሳታችን የሚያውቀው እግዚአብሔር አይደለ? ስለዚህ ለንስሐ እንትጋ፣ ስጋው ደግሞ ለመቀበል እንትጋ ማለት ፈልጋለሁ። በያለንበት ሁላችሁ ንስሐ ስጋው ደግሞ የተቀበለ ሰው ኃጢአት አይሰራም አይደለም የተባለው።
ቶሎ ቶሎ ንስሐ ይገባል፣ ቶሎ ቶሎ ስጋ ይቀበላል የተባለው። ይህን ፈተና የሚያሻግረን ወደ እግዚአብሔር መጠጋት ነው። ለነበረ ቆይታ አመሰግናለሁ። ሰናይ ቀን